አራተኛው ብሬን ብሬክዳውን ነው። ለቀቁ እንላቸው የለ ለቀቀች እኮ እሷ ሲባሉ ሰምታችሁ የለ? ስንት ቀን ለቃችሁ ታውቃላችሁ? በየቀኑ በቀን ሰው ለተወሰነ ሰዓት ያብዳል ይባላል። አቬሬጁ 90% የሰው ልጅ በየቀኑ ለሆነ ሰዓት ያብዳል ይባላል። እያለ ይውላል ማለት ነው። ለሆነ ሰዓት መኪና ውስጥም ቁጭ ብሎ ቤቱም ውስጥ አልጋ ላይም ቁጭ ብሎ ሶፋ ላይም ቁጭ ብሎ ለሆነ ሰዓት። ድሮ ልጆቻችን ደሱ ሲሉ እንትን ነበር እንላለን፣ መልአክ እያጫወታቸው። እኛ ከልጅነት አልፈን ማን እያጫወተን ነው? ሕፃን ልጅ መልአክ እያናገረ እኛ መልአክ አይደለም ሌላ ነገር እያናገረን የሚያደርገን ማለት ነው። ብሬን ብሬክዳውን። አምስተኛውና በጣም ብዙ ክርስቲያኖች ይደክመኛል ሲሉ ሰምታችኋል? ይደክመኛል። ምን አድርገሽ? ልክ ሲቆፍር እንዳደረ ሰው ይደክመኛል። ሎስ ኦፍ ኢነርጂ፣ ለምንም ነገር ሞቲቬሽን ማጣት፣ ሎ ሞቲቬሽን፣ ተነሳሽነትን ማጣት። ይህንን የሚያደርገው መንፈስ አይደለም። የምታሰላስለው ጭንቀት፣ የምታስበው ጉዳይ ወደ ጭንቀት ሲቀየር ምንህን ነው እንትን የሚያደርገው? ኢነርጂህን ድሬን ያደርገዋል። ተነሳሽነት ታጣለህ። ለመጸለይ መነሳሳት ታጣ፣ ለወንጌል ስራ መነሳት፣ ለእግዚአብሔር ቤት ተነሳሽ፣ ለሁሉ ነገር ፌዳ። ትምህርት ጀምር፣ አይ ምንም ተነሳሽነት እንትን አድር፣ አይ ምን እዚህ ጋር እድላለለ ምን እንትን በቃ ለምንም ነገር ተነሳሽነት ማጣት። ልብሱ እየተከመረ እያየኸው ተነስቶ ለማጠብ ሄደ ከኮስኮ አንደርዊር ገዝተህ ትመጣለህ። ስላለ መንፈስ ቅዱስ ተከምሯል እኮ አለ 30 አንደርዊር አለ። ሄደ ለማጠብ ተነሳሽነቱ ስለሌለ እግረ መንገድህን ዱባ ስትገዛ በቃ ያንን ከማጥብ ሌላ ጊዜ አጥባ ሌላ አንድ ፓኬት ይዘህ ትመጣል። ለምንም ነገር ሎው ፍሪኩዌንሲ፣ ሎው ኢነርጂ፣ ተነሳሽነት መጸለይ እንዳለብን ነፍስ መንፈስ ቅዱስ ይነግራል። ዝጋ ተዘጋጅቷል። በጭንቀት የወደቁ ደቀ መዛሙርቱ ስለነበሩ እንቅልፍ አላቸው። ለመጸለይ ተነሳሽ። ይሄ እግዚአብሔር የሰጠን አይደለም። ለዚህ ነው በአንዳች ምን አትበሉ አትጨነቁ። በአንዳች ምን አትበሉ አትጨነቁ። የጭንቀት አንቲዶቱ ምንድን ነው? መድኃኒቱ ምንድን ነው? ምድረው መንፈስ ቅዱስ የሰጠን መልስ። ኦቨር ዘ ካውንተር አታገኙትም። ውሰጅበት ብለውሽ እሱንም ወስጄ 3 ሰዓት ነው የተኛሁት ብላችሁ አታቁም። ምክንያቱም የጭንቀቱ ጉዳይ ከሜዲኬሽኑ በልጦ ማለት ነው። ከሜዲኬሽኑ በልጦ ይቀሰቅሳል። ምድረው ሜዲኬሽኑ ከጊዜ አንጻር ትንሽ ነገር ብቻ ዛሬ አንድ ነገር ብቻ ልናገር። እስቲ ተመልከቱ። መዝሙር 18ን ወይም አንደኛ ሳሙኤል ምዕራፍ 22ን አውጡና ሁለተኛ ሳሙኤል ምዕራፍ 22ን አውጥተን እናነባለን። በአዲሱ መደበኛ ትርጉም ነው ይሄ። የሞት ማዕበል ምን አደረገኝ? ከበበኝ። መዝሙር 18 ላይ ታቀኙታላችሁ። የገጠማችሁ ነገር፣ የደረሰባችሁ ነገር፣ የገጠማችሁ የምታስቡበት የምትጨነቁበት ጉዳይ የሞት ማዕበል ነው እንዴ? የሞት ማዕበልን ያህል ከቧቸዋል ጉዳዩ። ተመልከቱ ዳዊት የሚለውን የጥፋት ጎርፍ ምን አደረገኝ? አሰጠመኝ። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 5 አንዴ ላንብብላችሁ፣ አቴንሽናችሁ ወዲያ እያለን። ሁለተኛ ሳሙኤል ምዕራፍ ስንት አልኳችሁ? 22 የዳዊት መዝሙር ነው። ከቁጥር 5 ጀምሮ የሞት ጣር ያዘኝ ነው የሚለው። ገጽ 268 ምንድን ነው የያዘው? የሞት ጣር the presence and power of days ካች አድርጎት። የአመፃ ፈሳሽ አስፈራኝ። የሲኦል ጣር ከበበኝ። የሞት ወጥመድ ምን አደረገብኝ? ደረሰብኝ። ወጥመድ ውስጥ ገባው። ሞት አጥምዶ ምን አደረገኝ? አገኘኝ። I am in the trap of death። በዚያ ጊዜ ተጨነኩኝ። በጨነቀኝ ጊዜ እግዚአብሔርን ምን አደረግኩት? ተሾመ ጋር ደወልኩ አይልም። ሲሲ ወየ እስቲ ባክሽ ጊዜ ካልሽ እንደው ጭንቅንቅ ብሎኛል እስቲ ብቅ በይ። ከዛ ሲሲ ትመጣለች። ከሲሲ ጋር ሲወራ ሲደቆስ ሲጨን ኦኬ። ሲሲ ደግሞ ምንም አታጽናንም፣ አይዞሽ ብቻ ነው የምታውቀው። ፊፊ ጋር ይደወላል። ፊፊ ወየ እስቲ ነይ ብቅ በይ። ምን ነው የሆነ ነገር ገጥሞኝ ጭንቅንቅ ብያለሁ። እሺ ፊፊ ትመጣለች። ምን ሆንሽ? ኧረ ባክሽ ሂጂ እንደው ሰው ክፉ ነው እየተባለ ሲጨነቁ ዳዊት እኔ ሰው ጋር ደወልኩ አይልህም። ምን ባለኝ ጊዜ? በጨነቀኝ ጊዜ መንፈስ ቅዱስ በጳውሎስ በአንዳች አትጨነቁና በጸሎትና በምልጃ ከምስጋና ጋር ልመናችሁን፣ ጉዳያችሁን፣ ኢሻችሁን አስታውቁ እንጂ በአንዳች ምን አትበሉ አትጨነቁ። እግዚአብሔርን ጠራሁት። በጨነቀኝ ጊዜ እግዚአብሔርን ጠራሁት። ወደ አምላኬ ምን አደረኩኝ? ጮኹ። አድነኝ ብዬ የሚያስጨንቅ ነገር ገጥሞኛል፣ ጌታዬ ከቦኛል። ተመልከቱ፣ ተጠመጠመብኝ ይልሃል። የሲኦል ገመድ ምን አደረገብኝ?
ተጠመጠመብኝ። እናንተ የሲኦል ገመድ ተጠምጥሞባችሁ ያውቃል? እንደዚህ አይነት መከራ ደርሶባችሁ ያውቃል? የኔና የናንተ መከራ የምንጨነቅበት ጉዳይ እኮ በጣም የሚገርም። የጥፋት ጎርፍ ምን አደረገኝ? አሰጠመኝ። ኦልሬዲ እኔ የምትሰምጥ ጀልባ እንደምትመስል እየገባው ነው፣ ወደ ታች እየወረድኩ ነው፣ እየተጨነቅኩ ነው ጌታዬ። በዚያ ጊዜ ይላል እግዚአብሔር ይህን ጥበብ ላያችሁ ላይ ያምጣ። በዚያን ጊዜ ምን ባላችሁ ጊዜ? በጨነቃችሁ ጊዜ፣ በሚያስፈራ ነገር በገጠማችሁ ጊዜ። ወዳጆቼ ዛሬ ለአንዳንዶቻችሁ ይሄ ላይሰማችሁ ይችላል። አንድ ቀን ግን ይሄ ትምህርት ትዝ ይልሃል። ስለዚህ ውሰደው። ለምን? መጽሐፍ ቅዱስ የጭንቀት ቀን ሳይመጣ ይላል። ስለዚህ አንድ ቀን የጭንቀት ቀን ይመጣባል። በደንብ ነው የምነግርህ። የጭንቀት ቀን ይመጣ። የጭንቀት ቀን ሳይመጣ ተብሎ ስለተጻፈ የጭንቀት ቀን የሚመጣ ቀኑ ራሱ ለራሱ ምን ይዳረጋል? ይጨነቃል ብሎ ጌታ ስለተናገረን የሆነ የሚያስጨንቅ ነገር ሲመጣብህ ምን ማድረግ እንዳለብህ ይሄ ሁሉ ኦቨር ዘ ካውንተር የማታገኘው መድኃኒት እሱ ምን ይባላል መሰለ? እግዚአብሔርን መጥራት። እግዚአብሔርን ምን አደረኩት? ጠራሁት። ወደ አምላኬ ምን አደረኩኝ? ጮኩኝ። ከዛ ምን ሆነ? እግዚአብሔር ምን አለው? የሚቀጥለውን አውጣልኝ። እግዚአብሔርን ጠራሁት ይላል። ተመልከቱ። እርሱም ከመቅደሱ ድምፄን ሰማ፣ ጩኸቴም ከጆሮ ደረሰ። ምድር ተንቀጠቀጠች፣ ተናወጠች፣ የሰማያት መሰረቶች ተናጉ። እግዚአብሔር ስሙ ብሩክ ይሁን። ዳዊትን በጨነቀው ጊዜ እግዚአብሔርን ሲጠራው እግዚአብሔር ከሰማይ ምን ያደርግለት ጀመረ? ይሰማው ጀመረ። ተመልከቱ የሚለውን እግዚአብሔር ድምፄን ሰማ ይላል። በኢየሱስም ዛሬ መሰማት ይሁንላችሁ። በጨነቀኝ ጊዜ ወደ እግዚአብሔር ጮኩኝ፣ እርሱም ከመቅደሱ ድምፄን ሰማ። በአዲሱ መደበኛ ትርጉም ነው ማለት ነው። ጩኸቴው ከጆሮ ምን አደረገ? ደረሰ። ሰምቶ ምን አለው እግዚአብሔር? ተመልከቱ የሚለውን ምድር ተንቀጠቀጠች፣ ተናወጠች፣ የሰማያት መሰረቶች ተናጉ። እርሱ ተቆጥቷልና ራዱ። ማናችሁ አላቸው ልጄን የምታስጨንቁ? ኧረ አሜን። ማናችሁ ብሎ ተነሳ እግዚአብሔር። ከአፍንጫው የቁጣ ጢስ ወጣ ይልሃል። ስለምን? ዳዊት ሲጨንቀው ማንን ስለጠራ? እግዚአብሔርን ስለተጠራ እግዚአብሔር ከቁጣው የተነሳ ከአፍንጫ ውስጥ ይሄ አንዳንድ ጊዜ በዊንተር ጊዜ ጭስ ሲወጣ ደመና ትዝ ይላችኋል? ከመሆን ትዝ ይላችኋል? ልክ እግዚአብሔር ለዳዊት ላስጨነቀው ጉዳይ እንደ ሲኦል ለተጠመጠመበት እንደ ገመድ ለሆነው ጉዳይ እግዚአብሔር ዳዊትን ሰማውና ከቁጣው የተነሳ ከአፍንጫ ውስጥ ጢስ ወጣ ይልሃል። በኢየሱስም በዚህ ቁጣ ጠላቶቻችሁ ላይ እግዚአብሔር ይገለጥ። ያስጨነቃችሁ ነገር ላይ እግዚአብሔር ይምጣባችሁ። ዳዊትን ተመልከቱት። ከአፍንጫው የቁጣ ጢስ ወጣ፣ ካፉ የሚባላ እሳት ነደደ። ዳዊት ከመጸለዩ በፊት እነዚህን ባህሪያቶች እግዚአብሔር አላሳየም። እየሰማችሁኝ ነው? ዳዊት እግዚአብሔር እነዚህን ባህሪያቶች ያሳየው ስለማ ጩኸት ነው? ስለ ዳዊት ጩኸት ነው። ስለ ጻድቃን፣ ስለ ቅዱሳን ጸሎት ነው። እግዚአብሔር እኮ ስለ ጻድቃን ጸሎት ቀን ያሳጥራል። ኢየሱስ ጌታችን ነው የተናገረው። ስለ ጻድቃን ጸሎት ቅዱስ ማን ነው? ቀኖቹ ባያጥሩ ኖሮ አለ ስለ መጨረሻው ዘመን ማቴዎስ ወንጌል ምዕራፍ 24 ላይ ሲናገር ስለ ጻድቃን ጸሎት ምን ያሳጥራል? እግዚአብሔር ጊዜ ያሳጥራል። ጊዜ አይርዘምብህ፣ ጊዜ አይርዘምብሽ። ሰማኝ እግዚአብሔር። ለምን? በጨነቀኝ ጊዜ ሲሲና ፊፊ ጋር ለሚዞርኩት እንዴ ተው እንጂ እናንተ ሰዎች። እኛ እኮ እግዚአብሔርን የጠበቃ ያህል እንኳን አናምንም። ኬዝህ እንዴት ነው ምናምን ስንባል ያኔ ኬዝ የነበራችሁ ሰዎች ጠበቃው ይዞታል ብለን በሰላም ወጣችሁ ትገቡ የለ አይደል? ሰው በሰላም ወጥቶ ይገባል። እየሰራ ነው፣ እሱ ይሰራል። ጠበቃው ብር ብከፈል ብሎታል፣ የተወሰነ ብር ከፍሏል። ኬዙን ማን ይዞታል እንላለን? ጠበቃው ይዞታል። አንተ ተጨንቀታቀለ ማለት እንቅልፋት ያ ኬዜ ምናምን አልፎ አልፎ ሊረብሽ ይችላል። ግን ኮሌስትሮል እስከምታወጣ ድረስ ተጨንቅ። ለምን? ጠበቃ አምነህ ማለት ነው። ጠበቃ አምነህ መጽሐፍ ቅዱስ ምንድን ነው የሚለው? እንግዲህ እግዚአብሔር በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ከዛ የሚያስጨንቃችሁን ሁሉ በማ ላይ ጣሉት? በእርሱ ላይ ምን በሉት? ይዞታል። እሱ ከጠበቆቹ የበለጠው እሱ ይዞታል። የሚያስጨንቃችሁን በእርሱ ላይ ምን በሉት? እግዚአብሔር ያነሳላችኋል አልተባለም? ጌታ እስኪያነሳልኝ እየጠበቁ ነው። አያነሳልህም። ጣለው ነው የተባልከው። ምን እያረግሽ ነው? ጌታ እስከሚያነሳ ተሸክመሽው ተሸከሙትና ጥሩኝ አላለህም? በእርሱ ላይ ምን በሉት? ጣሉት። በቃ ኬዙን ስጠው ለሱ። ከዛ ሰይጣን መጥቶ ያ ጉዳይ ሲል ነግሬዋለሁ ለጠበቃ። ያ ከሳሽ መጥቶ ያ ጉዳይ እኮ ዘገየ ሲል ነግሬዋለሁ። ይስሐቅ እኮ ጠፋ ሲል ነግሬዋለሁ። ይሄ የጠራህ ጌታ የሆነ ነገሩ ነግሬዋለሁ። እንዴት መጥ ነግሬዋለሁ። እግዚአብሔር እነዚህን ባህሪያቶች አላሳየም። እነዚህ ባህሪያቶቹ የታዩት የተገለጡት ዳዊት ምን ሲያደርግ ነው? በጨነቀው ጊዜ ማንን ሲጠራ ነው? እግዚአብሔርን። ጎናችሁ ያለውን ሰው ነካርኩትና እግዚአብሔርን ጥራው በሉት።
ሰማያትን ሰንጥቆ ወረደ ይላል። እግዚአብሔር ስሙ ብሩክ ይሁን። ሰማያትን ማንቀሳቀስ ጀመረ እግዚአብሔር። አሜት አቤት አቤት። እኔ ሁሌ የምጸልየው ጸሎት አለኝ ታውቃላችኋል። ሄቨንሊ ኮርት ምለው ሰማይና ምድርን ሙቭ አደርጋለሁ ምለው እግዚአብሔር ስትጸልዩ እንደዚህ ያደርግ። በጉዳያችሁ በጨነቃችሁ ጉዳይ ላይ ሰንጥቆ ወረደ ይላል። በኢየሱስም እግዚአብሔር ቤታችሁ ላይ ይውረድ። አላሳየም። እግዚአብሔር ዝም ብሎ ተቀምጦ ነበረ። ዳዊት ምን አደረገ? በጨነቀኝ ጊዜ ወደ እግዚአብሔር ጮኩኝ፣ እግዚአብሔር ምን አደረኩት? ጠራሁት እንጂ ሜላንቶኒ እየወሰድኩ ተኛው አይልም። አንቲ ዲፕሬሳንት እየወሰድኩ ሞከርኩ፣ ተገላበ ሻወር ወሰድኩ አይልም። በጨነቀኝ ጊዜ እንደ ሲኦል በተጠመጠመብኝ ጊዜ ወደ እግዚአብሔር ጮኩኝ፣ እግዚአብሔርን ጠራሁት፣ እነሳልኩት። ተጠመጠመብኝን የቀረበኝን የሰጠመኝ ያለውን ነገር ተመልከት አሉት። እግዚአብሔርም ጸሎቴን ሰማ፣ ጸሎቴን በጆሮቹ ገባ። እግዚአብሔር ሰማያትን እያንጎዳጎደ ወረደ። በኢየሱስም በአንድ በሽታ ላይ እግዚአብሔር ወረደ። ከእግሩም በታች ተመልከቱ፣ ጥቅጥቅ ያለ ደመና ነበረ። በኪሩቤል ላይ ተቀምጦ እግዚአብሔር ምን አደረገ? በረረ። እንደ አልዓዛር እንኳን አይደለም የመጣው። አልዓዛር አራተኛው ቀን ነው የመጣው። ጌታ ሆን ተብሎ ነው፣ እሱ ጌታ የሚሰራው ስራ ስላለ ነው። እዚህኛው ላይ ግን ዳዊት ስለጠራው እግዚአብሔር በረረ ይላል። በነፋስ ክንፍ ተቀመጠ፣ መጠቀ ይላል። ጨለማ በዙሪያው እንዲከበው ጥቅጥቅ ያለውን የሰማይ ዝናም ደመና እንዲሰውረው አደረገ። በእርሱ ፊት ካለው ብርሃን የመብረቅ ብልጭታ ወጣ ይላል። ለምን? ዳዊት በጨነቀው ጊዜ እግዚአብሔርን ምን ስላደረገ? ስለጠራ። መጨነቅ ስላቆመ ለማን ሰጥቶ? ለእግዚአብሔር ሰጥቶ። ጠበቃው ይዞታል ብሎ ጉዳዩን ይዞታል ብሎ እኛ እኮ በጣም እኮ የምንገርም እኮ የሆንን እኮ በጣም እኮ እግዚአብሔር ይራራልን መቼስ በሚታይ ነገር በጣም የምናምን እግዚአብሔር የሚባለውን አምላክ እንደዚህ ብለው ሲሉ ሰምታችሁ አታውቁም? አንዳንድ ሰዎች ስለ ዶክተር እንኳን ሲያወሩ የት ነው የተናገሩት? ነጭ ናት የመጣችው ዶክተር ሲሉ ሰምታችኋል? የት ነው የተናገሩት? በርሰዲን ለነጭ ትልቅ ክብር ስላለን ማለት ይገርምሃል። የመጣችው ዶክተር ነጭ ናት። የነገረችኝ ነገር በሙሉ ይገርምሃል። ጥቁር መጥቶ ሲነግራቸው የዚያን እንደዚህ ጥቁር ነው ይገርምሃል አይ አባዜ የኔ ጠበቃ ይገርምሃል ነጭ ነው እንትን ነው እግዚአብሔር ሲባል እንትን ነው የሚል ስሜት አይሰማ እና ነጭ ናት። ይሄ ነገር መድኃኒት የለውም ብላለች። ከዛ በቃ ለዛ መዘጋጀት እግዚአብሔር መድኃኒት የለውም ብሏል። ዳዊት የሚያውቀው አንድ ነገር ነው። እናትና አባቱን አይጠራ፣ ወንድሞቹ ጋር ቢደውል አንተ ትዕቢተኛ ስለሚሉት በጨነቀው ጊዜ የሚያስጨንቅ ነገር በገጠመው ጊዜ እልፍኝ አለችው፣ ስፍራ አለችው። ለእግዚአብሔር የማይተካ ልብ አለው። ቦታ ለማንም አይሰጥም። ሲኦል ጣር እንዳለ ተከብቤያለሁ አምላኬ ብሎ ይጮሃል። እግዚአብሔር እንዴት እንደሚመጣ ተመልከቱ። በእርሱ ፊት ካለው ብርሃን የመብረቅ ብልጭታ ወጣ። እግዚአብሔር ከሰማያት አንጎዳጎደ፣ የልዑልም ድምፅ አስተጋባ። ፍላጻውን ሰዶ ጠላቶቹን በተናቸው፣ መብረቆችን ልኮ አወካቸው። ክብር ለጌታ ይሁን። ከእግዚአብሔር ተግሳጽ ካፍንጫውም ከሚወጣ ውስጥ ከስትንፋሱ ቁጣ የተነሳ የባህር ሸለቆች ታዩ፣ የምድር መሰረቶች ተገለጡ። ከላይ እጁን ዘርግቶ ያዘኝ፣ ከጥልቅ ውኆችም ውስጥ አወጣኝ። ከብርቱ ጠላቶቼ ከማልቋቋሟቸውም ባለጋሮቼ ታደገኝ ይላል። እግዚአብሔር በዚህ መንፈስ ይምጣላችሁ። ምን ስላደረገ? እግዚአብሔር ካራክተሩ ተቀየረ። ይህ በጨነቀ ጊዜ ስትጠራው እግዚአብሔር የሌለውን በቃ ተጠቅሞ የማያውቀውን ጨለማን በዙሪያው አድርጎ ደመናን የእግሩ መረገጫ አድርጎ ከአፍንጫው ጤስ እየወጣ ስዕሉ ይመጣላችኋል። የእግዚአብሔር ቁጣው ይታያችኋል። ማንህና ነው አንተ ልጄን የምታስጨንቅ ብሎ ማለት ነው። እኛ ተሸክመን ነው የምንጸልየው። እግዚአብሔር ያለው ጣሉት፣ ስጡኝ። በአንዳች ምን አትበሉ፣ አትጨነቁ።